ሰላም ውድ የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ ከቻፕተር 1 በቀጠለ በቻፕተር 2 መተናማን ነው። ቻፕተር 2 ዳታ ኮሌክሽን ኤንድ ፕሬዘንቴሽን የሚለውን የምናቀርብላችሁ ይሆናል። በዚህ ላይ ምን በዚህ ኮርስ ላይ ምን አሉ የሚሉትን እናያለን። ኦብጀክቲቭ ምንድነው? ዋን ኢዝ ኦብጀክቲቭ ዚ ቻፕተር አላማው ምንድነው የሚሉትን የምናይበት ይሆናል። በዚህ ኮርስ ላይ የመጀመሪያው አንደርስታንድ ሚኒንግ ኤንድ ኢምፖርታንስ ኦፍ ዳታ፣ የአንድን ዳታ አንደርስታንድ ሚኒንጉን እና ኢምፖርታንሱን የምናይበት ይሆናል። ሁለተኛ ዲስክራይብ ሜተድ ኦፍ ዳታ ኮሌክሽን፣ ሁለት አይነት ዳታ ኮሌክሽን አሉ። ሁለት አይነት ዳታ እነሱንም የምናይበት ይሆናል። ዲፈረንሺየት ቢትዊን ፕራይመሪ ኤንድ ሰከንዳሪ ዳታ፣ ምንድነው ልዩነታቸው ፕራይመሪ እና ሰከንዳሪ ዳታ የሚሉት የምናይበት ይሆናል። ከዛ ሰመራይዝ ኦፍ ዩዚንግ ፍሪኮንሲ ዲስትሪቢዩሽን የሚባል አለ። ፍሪኮንሲ ሰመራይዝ እናደርጋለን። ፍሪኮንሲ ዲስትሪቢዩሽን በሶስት ይከፈላሉ። ለምሳሌ ካታጎሪካል፣ ግሩፕድ የሚባሉትን የምናይበት ይሆናል። አንደርስታንድ ስቴፕ ኦር ፎር ኮንስትራክቲንግ ፍሪኮንሲ ዲስትሪቢዩሽን እነኝህን የምናይበት። አንደርስታንድ ስቴፖቹ ለምሳሌ ፍሪኮንሲ ዲስትሪቢዩሽን ምን ናቸው የሚሉት የምናይበት። ከዛ ፍሪኮንሲ ዲስትሪቢዩሽን ከሰራን ቀጣይ ፕሬዘንት ዳታ ኢፌክቲቭ ዩዚንግ በቴብል፣ በሂስቶግራም፣ በፖሊያጎን፣ በባር ቻርት፣ በፒን ቻርት እንዴት ነው የምንሰራው የሚሉትን እነኝህን ሁሉ የምናይበት ነው ይህ ቻፕተር። ወደ ቀጣው ስንገባ 2.1 ሜዠርመንት ኦፍ ኮሌክሽን ኦፍ ዳታ ሚኒንግ ኦፍ ኮሌክሽን ኦፍ ዳታ ሚኒንጉ ምን ይመስላል የሚለው የምናይበት ይሆናል። ሚኒንግ ኦፍ ዳታ ኮሌክሽን፣ ሚኒንግ ኦፍ ዳታ ኮሌክሽን ስንል ምን ማለታችን ነው የሚሉትን እናያለን። ዳታ ኮሌክሽን ኢዝ ሲስተማቲክ ፕሮሰስ ኦፍ ጋዘሪንግ ኤንድ ሜዠሪንግ ኦፍ ኢንፎርሜሽን ኢን ቫሪያብል ኦፍ ኢንተረስት ኤንድ ኢንስታብሊሽ ሲስተማቲክ ማነር ኢኔብልድ ዋን አንሰር ስታርት ሪሰርች ኩዌሽን ሃይፖቴሲስ ኤንድ ኢቫሉዌት አውትካም። ዳታ ኮሌክሽን ማለት አንድ ሲስተማቲክ በሆነ መልኩ ጋዘር እና ሜዠር ኦፍ ኢንፎርሜሽን የምናደርግበት የምንሰበስብበት ነው። ሁለተኛ ክላሲፊኬሽኖቹን እናያለን። ከዛ ያሉ ዳታች ታይፕ ኦፍ ዳታ ዋናው እዚህ ጋር ነው። The following are some classification of data based on nature of data. ኔቸርን መሰረት በማድረግ ዳታን በስንት እንከፍለዋለን? በሁለት። የመጀመሪያው ኳሊታቲቭ ዳታ። ኳሊታቲቭ ዳታ ከሆነ ኦልሶ አትሪቢዩት ካታጎሪካል ይባላል። ኦልሶ አትሪቢዩት ኦር ካታጎሪካል ዳታ ይባላል። አር ዲስክራይብ ኦንሊ ወርድ ነው፣ በወርድ ብቻ ነው መገለጽ የሚችለው። አር ኖት ዳይሬክትሊ ኳንቲፊየብል አይደለም። ለምሳሌ ኳሊታቲቭ ዳታ የምንለው በካታጎሪካል ነው የሚገለጸው፣ በወርድ ብቻ ነው የሚገለጸው። አሁን ስታቲክስ ኳሊታቲቭ ነው ኳንቲታቲቭ የሚጠቀመው ከተባለን ኳንቲታቲቭ ነው፣ ኳሊታቲቭ አይጠቀምም። ስታቲክስ መስት ቢ መገለጽ የሚችለው ቻፕተር 1 ላይ እንዳለ ኑሜሪካሊ ኤክስፕረስድ ነው፣ በነምበር ነው መገለጽ የሚችለው። ኤግዛምፕል ምን አለ? ለምሳሌ ጀንደር ስንመለከተው ሜል ፊሜል ብለን የምንገልጸው በምንድን ነው? በወርድ ነው። በፊደል በእንትን አንገልጽም፣ በቁጥር። ስለዚህ ምንድነው? ኳሊታቲቭ ዳታ ነው። ከለር ብንመለከት ከለር ብራውን፣ ዋይት ብራውን ምናምን እያልን የምንገልጸው በምንድን በወርድ ነው። ይህም አይሆን። ስተዲ ኦፍ ማተርናል ስታተስ ብንመለከት ማሪድ፣ ሲንግል፣ ዳይቮርስ፣ ያገባ፣ ያላገባ የሚሉትን ሁሉ እነኝህን የምናየው በምንድነው? የምንጽፈው በምንድነው? በወርድ ነው። በወርድ ከሆነ እነኝህ ደግሞ ኳሊታቲቭ ዳታ ይባላል። ወደ ሁለተኛው ስንሄድ ኳንቲታቲቭ ዳታ የምንለው ኦልሶ ኑሜሪካል ዳታ ይባላል። ኑሜሪካል ዳታ ካን ቢ አሲዩም ኤንድ ኑሜሪካል ቫልዩ ኦብቴን ኢዘር ካውንት ኦር ባይ ሜዠሪንግ ሊደረግ የሚችል ነው።
ካውንቲንግ ኦር ሜዠሪንግ ሊደረግ የሚችል ነው። ይሄ ደግሞ በነምበር ነው የሚገለጸው። ለምሳሌ ኤግዛምፕል ስፒድ ኦፍ ነምበር ኦፍ ችልድረን ፐር ፋሚሊ ነው። አንድ ስፒድን ብንመለከት ስፒድ በምን ይለካል? በቁጥር ይለካል። ከዚህ እስከዚህ ተብሎ በቁጥር ይለካል ማለት ነው፣ ይገለጻል። ነምበር ኦፍ ችልድረን ፐር ፋሚሊ የአንድ ቤተሰብ አሁን ለምሳሌ በቁጥር ይገለጻል። ኤጅ ስንመለከት እድሜ በቁጥር ይገለጻል። እና እነኚህ በቁጥር መገለጽ የሚችሉ ናቸው ኳንቲታቲቭ ዳታ የምንለው ማለት ነው። ኳንቲታቲቭ ዳታ የምንለው በቁጥር መገለጽ የሚችሉ ናቸው። ታዲያ ኳንቲታቲቭ ዳታ ሜይ ፈርዘር ክላሲፋይ ኢንቱ ክላስ አሉ፣ ዲስክሪት ኦር ኮንቲኒዩስ። ኳሊታቲቭ እና ኳንቲታቲቭ ዳታ ስታቲክስ የሚጠቀመው ኳንቲታቲቭ ዳታ ነው። ኳሊታቲቭ ዳታን አይጠቀም። ብዙ ጊዜ ፈተና ያመጣታል። ትሩ ፎልስ እና ኮሬክት የሆነ የቱ ነው ብሎ ያመጧቸዋል ፈተና ላይ። እነኝህን ማንኛው ነው በትሩ የሆነው? ምሳሌ ኳንቲታቲቭ ዳታ ነው ወይ ለስታቲክስ የሚያገለግለው ምናምን እያሉ ፈተና ላይ ያመጧቸዋል በዩኒቨርሲቲ ደረጃ እና እነኝህን በደንብ መመልከት ያስፈልገናል ማለት ነው። ሁለተኛ ኳንቲታቲቭ ዳታን በሁለት ዲስክሪት ኦር ኮንቲኒዩስ ተብሎ ማለት ክፍል። ዲስክሪት ማለት ካውንት ኤንድ ካን ቢ ቴክ ኦንሊ ሆል ነምበር መገለጽ የሚችል አር ቫሪያብል ዛት አር አሶሲየትድ ዊዝ ኢኑሜሬሽን ኤንድ ካውንቲንግ ነው። ኢኑሜሬሽን ኤንድ ካውንቲንግ ለምሳሌ ነምበር ኦፍ አብስተንስ ለርነር ስታቲክስ ክላስ በስታቲክስ ክላስ የተማረ ለምሳሌ ዲስክሪት ስታቲክስ የምንለው ወይም ዳታ የምንለው ይህንኛው የሚገለጸው በምንድነው? በሆል ነምበር። ለምሳሌ 4.5 ማለት አይቻልም። 4 ብቻ የሆነ ሙሉ ቁጥር ነው መግለጽ የምንችለው ክላስ። ለምሳሌ ነምበር ኦፍ ስቱደንት ኢን ዲፓርትመንት ኦፍ ማኔጅመንት በማኔጅመንት ላይ ያሉ የነምበር ኦፍ ስቱደንት ነምበር ኦፍ ስቱደንት ዲፓርትመንት ማኔጅመንት 20 ከሆኑ 20 ነው፣ 30 ከሆኑ 30 ነው። በቃ ከዛ ፐርፌክትሊ ቁጥሯን የምትቀመጠውና 30.5 ምናምን አይባልም። ምክንያቱም ለምሳሌ አንድ ስንት ሰው አለ ክላስ ተተባለ 5 ሰው ነው። 5.5 ሰው አለ አይባልም ማለት የሰው ግማሽ ስለሌለ ማለት ነው። እንደዛ ልናደርግ የምንችለው ማለት ነው። አክሲደንት ኦፍ ደብረ ብርሃን ታውን ፐሪ በደብረ ብርሃን ላይ ያሉ አክሲደንት ስንት ተባለ? ለምሳሌ በደብረ ብርሃን ላይ የታመመ ሰው ስንት አለ ከተባለ 10። ካር አክሲደንት የደረሰባቸው ስንት አለ ከተባለ 10 ሰው አለ ነው እንጂ የሚባለው 10.5 ሰው አለ ብለን አንገልጽም። ይህ ምንድነው? ዲስክሪት ዳታ የምንለው በዚህ መልኩ ነው። ዲስታንስ ለርን ለምሳሌ የርቀት ትምህርት የሚማሩ ሰዎች ስንት አሉ ከተባለ 20 ከሆኑ 20 ናቸው እንጂ 20.5 ሰዎች አሉ አንል። ግን ዲስክሪት ዳታ የምንለው ይሆናል ማለት ነው። ኮንቲኒው ዳታ ከሆነ ግን ኮንቲኒውስ ዳታ ከሆነ ኦን ኤኒ ቫሊ ዊዝ ስፔሲፊክ ሬንጅ ኢን አዘር ወርድ ዳታ ኦብቴንድ ባይ ሜዠርመንት አር ኮልድ ኮንቲኒው ኤንድ ቴክ ኢንቲጀር ኦር ዴሲማል ሊገለጽ የሚችል ነው። ለምሳሌ ዳታ ኦብቴንድ ባይ ሂትን ብንመለከት የሆነ አንድ ሰው ሂቱ ስንት ነው ባል 30.5 ሊሆን ይችላል፣ 10.5 ሊሆን ይችላል እና በ5 መገለጽ የሚችል ወይቱም ስንት ነው ከተባለ እንደዚሁ መገለጽ ይችላል። ሬንፋል ሪካርድ ከተባለ ለምሳሌ እንደዚሁ መገለጽ የሚችል ነው ማለት ነው። የሚለያዩት በዛ ነው። ሁለተኛው ቤዝድ ኦን ስኬል ኦፍ ሜዠርመንት የሚል እነዚህ ጋር 4 ቤዝድ ኦን ስኬል ኦፍ ሜዠርመንት አሉ። በጣም ፈተና ላይ ያመጧቸዋል መምህሮች፣ በጣም በሴናሪዮ ያመጧቸዋል። በብዙ አይነት በዩኒቨርሲቲ ደረጃ ላይ በይጠቅ ፈተና ይመጣሉና እነኝህንም መለየት ያስፈልገናል። 4 ናቸው። 2ቱ ከኳሊታቲቭ ይመደባሉ፣ 2ቱ ከኳንቲታቲቭ ይመደባሉ። እሺ ወደ መጀመሪያው ኖሚናል ዳታ የምንለው ኦልሶ ካታጎሪካል ዳታ ይባላል። ሌላው ስሙ ካታጎሪካል ዳታ ነው። ዛት ካን ቢ ካታጎራይዝድ ዊዝ ኖ ኢንሄርት ኦርደር ኦር ራንኪንግ። እንግዲህ ካታጎራይዝድ ኖ ኢንሄርት
ኦርደር ኦር ራንክድ ልናደርገው የማንችል ነው። ነምበር ኦፍ አሳይን ጀስት ኔም ኦርደርድና ራንክድ ልናደርገው የማንችል ነው። ስታቲካል ኦፕሬሽን ሜድ ባይ ፍሪኮንሲ ካውንት ቺሊ ስኮር ቴስት ስታቲካል ኦፕሬሽኖችን ለምሳሌ ሞድ ፍሪኮንሲ እና ካውንት እና ስኩዌር እና ችትን ማየት እንችላለን። ለምሳሌ እዚጋ ወደ ኤግዛምፕል ትን ለምሳሌ ራንክድ ኦርደር ነው የማይደረጉ ሪሊጂየስን ስንመለከት ክርስቲያን፣ ሙስሊም፣ ካቶሊክ፣ ፕሮቴስታንት ብዙ ነገሮች እንላለን። እነኚህ ምንድነው ራንክድና ኦርደር አይደረጉም። ለምሳሌ ክርስቲያን ይበልጣል ከሙስሊም አንልም፣ ካቶሊክ ይበልጣል ከሙስሊም አንልም እና ራንክ ኦርደር ልናደርጋቸው አንችልም። ለምሳሌ ጀንደር ብንመለከት ሜል ፊሜል፣ ሜሉ ከፊሜሉ ፊሜሉ ከሜሉ ይበልጣል ብለን ኦርደር ያርገን እንደ ህግ አናስቀምጥም። በማን ይሄ ኖሚናል ዳታ የምንለው ማለት ነው። ሁለተኛ ኦርዲናል ዳታ ማለት ዛት ካን ቢ ካታጎራይዝድ ኤንድ ራንክድ ኦርደር ልናደርግ የምንችል ነው። እኚህ ደግሞ ራንክድም ኦርደር እናደርጋቸዋለን። ከዛ በተቃራኒ ራንክድም ኦርደር ልናደርጋቸው የምንችል ስታቲካል ኦፕሬሽን ሞድ ሚዲያ እና ፐርሰንታይል ነን ፓራሜትሪክ ቴስት ባስ እነኚህ ስታቲካል ኦፕሬሽን ናቸው ማለት ነው። አሁን እነኚህ ኦርዲናል ዳታ እና ኖሚናል ዳታ ኳሊታቲቭ ዳታ ታይፕ ናቸው። ያዙልኝ እነኚህ ጋር ኳሊታቲቭ ዳታ ታይፕ ናቸው ወይም ምን ይባላሉ? ካታጎሪካል ዳታ ናቸው። እነኚህ ልዩነታቸው ናቸው። ኦርዲናል ዳታ እና ኖሚናል ዳታ ኳሊታቲቭ ዳታ ናቸው። ካታጎሪካል ዳታ ታይፕ ናቸው። እነኚህ የሚለዩበት ነው። ሁለተኛ ለምሳሌ ወደዚህ ስንከን ኤግዛምፕል ስንበል አንድ ከስተመር ሳቲስፋክሽን ነው፣ አንሳቲስፋክሽን ነው፣ ዲሳቲስፋክሽን ነው፣ ሳቲስፋክሽን ነው የሚሉትን ኦርደር ማድረግ እንችላለን። ሌላ ለምሳሌ እኛ በሚገባ መልኩ ኤዱኬሽናል አቴትመንት ለምሳሌ ሃይ ስኩል ብለን ራንክ ደረጃ አለው። ከሃይ ስኩል ወደ ዩኒቨርሲቲ ነው የሚገባው። የመጀመሪያ ወይም ባችለር ዲግሪ ለመያዝ ይገባል። ምንድነው ኦርደር የሚደረጉ ናቸው። ማስተር ብለን ኦርደር እናደርጋለን። ፒኤችዲ ብለን ኦርደር እናደርጋለን። ለምሳሌ በዩኒቨርሲቲ ደረጃ በኮሌጅም ቢሆን ውጤት ለምሳሌ ኤ ግሬድ ከ85 በላይ ያመጣ ኤ ነው። ምንድነው ኦርደርድ ተደረገ። ከ80 እስከ 84 ያሉት ደግሞ ቢ ምንድነው ኦርደርድ ተደረገና እነኚህ ምን ኦርደርድ ኤንድ ራንክድ ሊደረጉ ይችላሉ። ክላስ ውጤት ያመጣል ኤቢ በሚለው ኦርደርድ ተደረገ። ኦርደርድ የሚደረግ ከሆነ ደግሞ ይሄ ራንክድ ኦርደርድ የሚደረግ ከሆነ ኦርዲናል ዳታ እንለዋለን ማለት ነው። ወደ ሁለተኛው ኢንተርቫል ዳታ የምንለው ኢንተርቫል ዳታ የምንለው ስኬል ዌር ኑሜሪክ ስኬል ነው። ዌር አለ ኢንተርቫል ኮንሲስታንት በት ኖት ትሩ 0 ፖይንት የለውም። ለምሳሌ ስታቲካል ኦፕሬሽን ሞድ ሚዲያን ሚን ስታንዳርድ ዲቪዬሽን ኮሪሌሽን ሬጅስትሬሽን ማየት እንችላለን። ኤግዛምፕል ለምሳሌ ቴምፕሬቸር ሴልሺየስ ኦር ፋራናይት ዲፈረንስ ቢትዊን 20 ዲግሪ ሴልሺየስ እና 30 ዲግሪ ሴልሺየስ ኢዛል ዘ ሴም ቢትዊን 20 ዲግሪ ሴልሺየስ እና 40 ዲግሪ ሴልሺየስ 10 ዲግሪ ነው። ገባችሁ ስንት ነው? ከዛ ከ20 እስከ 30 ከ30 እስከ 40 ምንድነው ጋባቸው ስንት 10 ነው። ያ ነው ኖት ትሩ 0 ፖይንት የሚለው ያችን ነው። ከዚህ አንፃር ማየት እንችላለን። አራተኛው ሬሽዮ ላይክ ኢንተርቫል በት ዊዝ ትሩ 0 ፖይንት አለ። ትሩ 0 ፖይንት ያለው ነው means complete absence of the thing and being measured ሊደረግ የሚችል ስታቲካል ኦፕሬሽን ወይ ሁሉንም ስታቲካል ኦፕሬሽን ይች ፈተና ላይ ትመጣለች። ስታቲካል ኦፕሬሽን ኦል ስታቲካል ኦፕሬሽን አር ፖሲብል ነው። እዚህ ጋር ሁሉንም ይጠቀማል ማለት ነው። እና ምንድነው ሬሽዮ ነው። ለምሳሌ በሬሽዮ ማስቀመጥ አንድ ሬሽዮ ላይ ይሄና ሁለት ሬሽዮ ላይ ይሄና ለየን ሬሽዮ የምናስቀምጥበት ከሆነ
ሚንስ ሬሾ የምንለው ማለት ነው። አሁን ኢንተርቫልና ሬሾ ደግሞ ከማን ውስጥ ይመደባሉ ከተባለ ከኳንቲታቲቭ ዳታ ናቸው። ኢንተርቫልና ሬሾ ኳንቲታቲቭ ዳታ ናቸው። ደግሞ ኦርዲናል እና ኖሚናል የምንላቸው ደግሞ ምንድን ናቸው? ኳሊታቲቭ ዳታ ታይፕን እንደሚጠቀሙ እናያለን። ኖሚናል የምንለው ራንክድ ኦርደርድ ልናደርገው የማንችል ነው። ኖሚናል ዳታ የምንለው ካታጎሪካል ነው። ራንክድ ኦርደርድ ልናደርገው የማንችል ነው። ኤግዛምፕል ምን አይተናል? ሪሊጂየስን አይተናል፣ ጀንደርን አይተናል ማለት ነው። ኦርዲናል ደግሞ ካታጎራይዝድ የምናደርገው ምን ኦርደር ወይም ራንክን ልናደርገው በደረጃ ልናስቀምጠው የምንችል ነው። ለምሳሌ የአንድ ውጤት አየን ኤቢሲ እያለን ደረጃ እንስጣለናል። እሱን አይተናል። ኢንተርቫል ደግሞ የምንለው ኖት ትሩ 0 ፖይንት የሌለው ነው። ለምሳሌ ከይሄን ያህል እስከ ይሄን ያህል ኢንተርቫል ከዚህ ለምሳሌ እኔ በማትስ ከ80 እስከ 90 አመጣለሁ ካልኩ ኢንተርቫሉ ምንድነው? ኢንተርቫል ነው። ከዚህ እስከዚህ ያን አመጣለሁ። ኖት ትሩ 0 ፖይንት የሆነ የለኝም። እንደዛ ነው። ሬሾ ደግሞ ከዚህ እስከዚህ 0 ፖይንት ቫልዩ ቱ 0 ኮምፕሊት አብሰንስ ኦፍ ቲንግ ነው። ሜጀርድ ሊደረግ የሚችለው ሁሉንም ስታቲካል ኦፕሬሽን የሚጠቀም ማለት ከተባለ ሬሾ ነው። እና በእነኚህ አይነት ልዩነት ያዟቸው። ቀጣይ ስታቲካል ዳታ ቤዝድ ኦን ሶርስን መሰረት በማድረግ ሶርሳችንን መሰረት በማድረግ በስንት እንከፍላቸዋለን የሚለው በሁለት እንከፍላቸዋለን። ፕራይሜሪ ዳታ እና ሰከንዳሪ ዳታ። ፕራይሜሪ ዳታ ኢዝ ዳታ ዛ ኮሌክት ፈርስት ታይም በመጀመሪያ ላይ አንድ ሰው ፈርስት ታይም ላይ ኮሌክት የሚያደርገው ሪሰርቸሩ ኮሌክት የሚያደርገው ሪሰርቸሩ ፕሮብሌም ኦፍ ኦብጀክት አንድ ችግር ለመፍታት ሶልቭ ለማድረግ የምንለው የሚሰበስበው መረጃ ነው። ኦሪጂናል ጋዘር ዳይሬክት ፍሮም ሶርስ ነው። ዳይሬክት ነው ራሱ ተጠቃሚ ዳይሬክት የሰበሰባት ነው። በቃ በቀጥታ ነኝ ፈተና ላይ ይመጣሉ። ፕራይሜሪ እና ሰከንዳሪ ዳታ ልዩነታቸውን በጻፍ ይመጣሉ። አብዛኛውን ጊዜ በጻፍ ያመጣቸውና እነኚህን ነው። ካራክተሩ ምንድነው ከተባለ አንደኛ ኮሌክት ባይ ሪሰርቸር ከሪሰርቸሩ የሚሰበሰብ ነው። ካስተም ሜድ ባይ አንሰር ስፔሲፊክ ኩዌስችን ናቸው። አንሰር ስፔሲፊክ ኩዌስችን ናቸው። እነኚህንም ያዛቸው። ከዛ አድቫንቴጁ ምንድነው? አድቫንቴጅ ዲስአድቫንቴጅ አለ። አድቫንቴጁ ሃይሊ ሪሌቫንት በጣም አስተማማኝ ነው። ስፔሲፊክ ነው። ውስን ነው። በጣም አስተማማኝ ነው። ካረንት ኤንድ ኮንትሮል የተደረገ ነው። በጣም አስተማማኝ። ዲስአድቫንቴጁ ታይም ኮንሱም ነው። ኤክስፔንሲቭ ነው። በጣም ማንፓወር ይወስዳል። የሰው ኃይል ቴክኖሎጂዎችን ብዙ ይወስዳል። ታይምን ሰዓትን ይወስዳል። በጣም ኤክስፔንስ ነው። በጣም ውድ ነውና ከነኚህ አንፃር ዲስአድቫንቴጁ ይሄ ነው። ሰከንዳሪ ዳታ ነው ኦልሬዲ ኮንትሮልድ ባይ ሴንስ ኢሊስ ዲፈረንት ፐርፐዝ ነው። ሆነ አንድ ሰው የሰራውን እኛ ኮሌክት አድርገን ስንወስድ ነው። የሌላውን ሌላ ሪሰርቸር የሰራውን እንደኛ አስመስለን ስንወስድ ነው። ካራክተሩ ኖት ኮሌክት ባይ ከረንትሊ ዩዘር አሁን የሚጠቀመው ሰው ምንድነው? ኮሌክት ያላረገው በፊት ሌላ ሲያረገው አሁን እኛ እንትን ስንለው ነው። የሱን ኮፒ አድርገን ስንወስድ ነው። ሰከንድ ሃንድ ኦፍ ኢንፎርሜሽን ይባላል። አድቫንቴጁ ኩክሊ ኤንድ ኢዚሊ አክሰስ አድቫንቴጁ ኩክሊ ኤንድ ኢዚሊ አክሰስ ለማድረግ በጣም ምቹ ነው። ኩክሊ ኤንድ ኢዚሊ አክሰስ ለማድረግ በጣም ምቹ ነው። አድቫንቴጁ ኮስት ኢፌክቲቭ ነው። ቤት ላርጅ ስኬል ኦፍ ለማን በጣም ኩክሊ ኢዚሊ ቱ አክሰስ ለማድረግ በጣም ምቹ ነው። ዲስአድቫንቴጁ ኖት ቢ ፐርፌክትሊ ሪሌቫንት አስተማማኝ አይደለም። ዲስአድቫንቴጁ ይሄ ነው። ካን ቢ አውትዴት ነው። ዩ ሃቭ ኖ ኮንትሮል ኦቨር አኩሬንሲ ነው የለውም። ኮሌክሽን ኦፍ ሜትድ ነው ላይክ ማየት እንችላለን። ከዛ ሜትድ ኦፍ ፕራይሜሪ ኮሌክቲንግ ዳታ የምናያቸው ፕራይሜሪ ዳታ የምንሰበስባ ሜትዶች ምን ናቸው ስንል 3 አሉ። የመጀመሪያው ሰርቬይ በሰርቬይ ወይም በኮሽናሪ በማዘጋጀት ሊሆን ይችላል። አንድ ዳታ እንትን በሰርቬይ ወይም ኮሽናሪ በማዘጋጀት ሊሆን። ሁለተኛ ኢንተርቪው በማድረግ አንድን ሰው ፌስ ቱ ፌስ በመጠየቅ ልናደርግ የምንችል ሆነ። ሁለተኛ ኦብዘርቬሽን በመሰብሰብ በእነኚህ በሶስቱ ነገር ፕራይሜሪ ዳታን እንሰበስባለን ማለት ነው። የመጀመሪያው ሰርቬይና ኮሽናሪ እንመለከት። ዘ ሞስት ኮመን ሜትድ ኢንቮልቭ አለ አስኪንግ ሴት
ፓርት ዲተርማይንድ ኩዌሽን ቱ ሳምፕል ኤንድ ሪስፖንደንት በጣም ሞስት ኮመን ስትራክቸርድ ቱል ዊዝ ሲሪየስ ኩዌሽን ኦፍ ጋዘር ኢንፎርሜሽን ላርጅ ነምበር ኦፍ ፒፕል ነው። ከሰውየው በቃ ሲሪየስሊ ኩዌሽንን እየተጠያየቅን የምንመላለስበት ነው። ኩዌሽን ጥያቄዎችን አዘጋጅተን ሰዎችን የምንጠይቅበት ላርጅ ነምበር ኦፍ ፒፕል ባሉበት ነው። ያዙ ላርጅ ነምበር ኦፍ ፒፕል ላይ ባሉት ላይ የሚወጣ ምንድነው ብላ እኔ ፈተና ገብታልብኛል ሰርቬ እቺን ያዟት። ሰርቬ ኤንድ ኩዌሽነሪን ሰርቬ ብሎ አንጥቶ ፈተና ገብታብኛልና እቺን ያዟት። ቤስት ፎር ኮሌክቲንግ ኳንቲታቲቭ በጣም ቤስት ነው። ኳንቲታቲቭ ዳታ በጣም ቤስቱ ነው። ካን ቢ ካውንትድ ኦር ሜዠርድ ሊደረግ የሚችል። ሁለተኛ ኢንተርቪው ነው። ይሄኛው ዳታ ታይፑ ምንድነው? እቺንም ያዙልኝ ፈተና በጣም መጥፎ ናቸው። ፈተና ይመጣው ዳታ ታይፑ ምንድነው? በሰርቬ ወይም በኩዌሽነሪ እንትን ዳታ ታይፑ ምንድነው? ኳንቲታቲቭ ነው። ለምሳሌ 10 ስለሆነ ኢንተርቪው አረኩት እነኛ በእንትን ያረኩት ጥያቄ ሰበሰብኩትና ያን ነው። በትኖቲንግ ኳሊታቲቭ አይደለም ኳንቲታቲቭ ነው። ለኝህን ያዙ። ኢንተርቪው ከሆነ ኢንቮልቭ ዳይሬክት ዋን ኦን ዋን ሰምታይስ ሰውየውን ፌስ ቱ ፌስ ተገናኝተን እንትን የምንለውና ፌስ ቱ ፌስ ተገናኝተን የምናደርግ ነው። ኳሊታቲቭ ሜትድ ዛት ኢምፕሎይ ቶፒክ ነው። በጣም ዲፕዝ ነው። በጣም የጠለቀ ነው። እንደ ዲያሎግ መልክ ነው የምናቀርበው ከሰውየው ጋር ኢንተርቪው ስናደርግ እየተጠያየቅ ነው ሲሆን ይሄ ምንድነው? ቦርድ ነው። ይሄ ደግሞ የሚገለጸው ይሄ ቦርድ ነው። ኳሊታቲቭ በኳሊታቲቭ ዳታ ነው የሚገለጸው። ይሄ ኢንተርቪው ማለት ቦርድ ነው። በጣም ጥልቅ ነው። ጥልቅ ብለን የምንጠይቅበት ነው ማለት ነው። ቤስት የምንለው ኮሌክት ዲቴል ኳሊታቲቭ ነው። ዳታን እንደሚጠቀም ይሄንንም ያዙ። ዳታ ታይፕ ኦፍ ፕራይመሪ ኦር ኳሊታቲቭ ዳታን እንደሚጠቀም። ሰርቬ ኤንድ ኩዌሽነሪ ከሆነ ደግሞ የሚጠቀመው ምንድነው? ኳንቲታቲቭ ዳታን እንደሚጠቀም። ኦብዘርቬሽን ነው ደግሞ ኦብዘርቬሽን የምንለው ሜቶድ ዊዝ ሲስተማቲካል ዋቺንግ ሪካርድ ቢሄቪየር ኩዌሽን ኤንድ ኢቨንት ዜን ኒውትራል ሴቲንግ ዘ ሪሰርች ኮሌክት ዳታ ዊዛውት ኢንተራክቲንግ ዊዝ ሳብጀክት ነውና ቤስት ስታዲ ኦፍ ቢሄቪየር ፕሮሰስ ኦር ኢንተራክሽን ዌር ፒፕል ዲፈረንት ፍሮም ዋት ዩ ሴይ ቱ ዱ ነው። ይሄ ደግሞ ስለ አንድ ባህሪ ቢሄቪየሩና ፕሮሰሱን እንትን የምንልበት ባህሪውን ፕሮሰሱን ኢንተራክሽን ኮሌክት የምናደርግበት ይሄ ደግሞ ኳንቲታቲቭ ዳታ ይባላል። ይሄን ያዙ። እኚህም ዳታ ታይፓቸውን ሁሉንም እነኚህን ያዟቸው። ወደ ሁለተኛው ስንከድ የፕራይመሪ የዳታ ኮሌክሽን ሜቶዶችን ሶስት ነገሮች አይተናል። ሰርቬ አለ፣ ኢንተርቪው አለ፣ ኦብዘርቬሽን አይተናል። ደግሞ አሁን የምናየው ሜቶድ ኦፍ ሶርስ ኦፍ ሰከንዳሪ ዳታ የሚሉትን እናያለን ማለት ነው። ሰከንዳሪ ዳታ ሜቶዶቹ የመጀመሪያው ሰከንዳሪ ሶርስ ኦፍ ካታጎሪስ ሚን ቱ ታይፕ አለ፣ ኢንተርናል እና ኤክስተርናል። ሰከንዳሪ ዳታ የምንሰበስብበት በኢንተርናል እና በሰከንዳሪ። ኢንተርናል ነው ዳታ ዊዝ ኤግዚስት ዊዝን ዩር አውን ኦርጋናይዜሽን፣ እዛው ኦርጋናይዜሽን ውስጥ ያለውን ሰው በመጠየቅ ወይም የሰራውን ሰው በመጠቀም እንዴት ነው አሁን እዛው ድርጅት ውስጥ ያለውን ስራ የሰራውን ራሱ ነው በመጠቀም። ዳታ ኦልሬዲ ሃፍ ሃንድ ነው፣ ሰከንድ ሃንድ ነው። ኤግዛምፕል ሴል፣ ፋይናንሻል ሪካርድ፣ ካስተመር ዳታ፣ ፕሪቪየስ ሪሰርች እነኛንም እንደ ኢንተርናል ዳታ ናቸው ማለት ነው። ኤክስተርናል ሰከንዳሪ ዳታ የምንላቸው ፖፑሌሽን ሶርስ አውትሳይድ ዩር ኦርጋናይዜሽን፣ ከዛ ከኦርጋናይዜሽን ውጭ ያሉትን የምንሰበስብ ከሆነ እነኛ ሰው የተጠቀመባቸው እነኛን ስናመጣ ምንድነው ኤክስተርናል ዳታ እንለዋለን። ኤግዛምፕል ፖፑሌሽን ማቴሪያል፣ ለምሳሌ ፐሬንትል፣ ኤሌክትሪክ፣ ዘ ሞስት ኮመን ሶርስ ኦፍ አር ዋይድሊ ኤንድ አቬሌብል፣ ገቨርንመንት፣ ፐብሊኬሽን፣ አካዳሚ ኤንድ ሳይንቲፊክ ጆርናል የመሳሰሉትን እነኝህን የምናይበት ይሆናል ማለት ነው። ዘ ዲፈረንስ ቢትዊን ፕራይመሪ እና ሰከንዳሪ ዳታ ምንድነው ልዩነቱ ተተባለ? ሪል ታይም ዳታ ነው። ሰውየው እዛው ላይ እየሰራው እዛው የሚጠቀም ነው። ያው የዚህ አሁን ሰከንዳሪ ላይ ስንመለከት ምንድነው ፓስት ዳታ ነው። ያለፈን ዳታን ኦልሬዲ የሆነ ሰው ተጠቅሞታል፣ የሆነ አካል የተጠቀመው እሱን ነው የምንሰራው። ሹር አባውት ሶርስ ኦፍ ዳታ፣ ስለ ዳታው ሹር ነን እርግጠኛ ነን። ምን ላይ ፕራይመሪ ዳታ እርግጠኛ ነን። ሰከንዳሪ ዳታ ደግሞ ኖት ሹር ሶርስ ኦፍ ዳታ ነው። አዎ ይሄንንም ኖት ሹር ነን።
ሄልፕ ጊቭ ሪዛልት ፊንዲንግ ነው። ሪዛልቱን ያየነው። ይህኛው ደግሞ ፊንግ ኦፍ ፕሮብለም ነው። ኮስትሊ ኤንድ ታይምሊ ኮንሱሚንግ ይወስዳል። ፕራይመሪ ዳታን ለማዘጋጀት ሰዓት ጊዜን በጣም ይወስዳል። ሰከንዳሪ ከሆነ ደግሞ ቺፕ ነው። ኖ ታይም ኤንድ ኮንሱሚንግ ነው። ምክንያቱም አንድ ሰው ሰዓቱን አውጥቶ ሰርቶታል። ያንን በቃኛ መጠቀም። አቮይዲንግ ቢያስ ኦፍ ሪስፖንስ ዳታ እነኝህን ያስወግድልን። ይሄኛው ግን ኖ ዳታ ኦፍ ያስወግድልን። ለካ ሞር ፍሌክሲብል ነው። ይሄኛው ለስ ፍሌክሲብል። ይሄን ልዩነታቸውን በደንብ ያዟቸው። ሪዲንግ አሰስመንት ይሄን ለእናንተ ሰጥቻቸውን ስሩት። ሁለተኛ ዳታ ፕሬዘንቴሽን ነው። አንድ ዳታ ፕሬዘንቴሽን ስናደርግ ምን ፕሮሰስ ኦርጋናይዚንግ ፎርሙሌቲንግ ኤንድ ዲስፕሌይ ቪዥዋል በቴክስቹዋል በብዙ ነገር ልናደርገው እንችላለን። እና እነኝህም ፕሬዘንት የምናደርገው በምንድን ነው? እዚህ ጋር እነኝህን ሶስቱን ያዙልኝ። ፕሬዘንቴሽን ሜቶድ ኦፍ ግሩፕ ኦፍ ዳታ ሰሪ ሜን ካታጎሪካል ፕሬዘንቴሽን ዳታ የሚለው ቴክስቹዋል ፕሬዘንቴሽን፣ በታቡላር ፕሬዘንቴሽን፣ በግራፊካል ፕሬዘንቴሽን። በቴክስቹዋል ለምሳሌ ቦርድ መጠቀም በቴክስት መጠቀም የምንችል ከሆነ በታቡላርም በቴብል ፎርም ለምሳሌ ግሩፕድ አንግሩፕድ ብለን በቴብል ፎርም የምናስቀምጥ ከሆነ ታቡላር ፕሬዘንቴሽን ነው። በግራፊካል ለምሳሌ ምን ሂስቶግራፍን ቢን ቻርት በባር ቻርት ምናምን መግለጽ የምንችል ከሆነ እነኝህም ነው ዳታ ፕሬዘንቴሽን ሜቶድ የሚባሉትን ሶስቱን ቴክስቹዋል አለ፣ ታቡላር እና ግራፊካል የሚሉትን እነኝህን እናያለን ማለት ነው። ቴክስቹዋል ሜቶድ ዳታ ፕሬዘንቴሽን ነው ዩዚንግ ወርድ ኤንድ ነምበር ፓራግራፍ ሊስት ቱ ፕሬዘንት ዳታ የምናደርግበት ነው። እነኝህን የምናይ ይሆናል። ለምሳሌ የከስተመር ሳቲስፋክሽን ስኮር ኢንክሪዝ ምንድነው በ75% ኢን ኳርተር 1 ቱ 72 ኢን ኳርተር 2 የሚለው እነኝህም ደግሞ በወርድም በሁለቱም ፎርም ገለጽ ነው ማለት ነው። ታቡላር ሜቶድ ዳታ ፕሬዘንቴሽን የሚለው በታቡላር መንገድ ስንገልጸው ታቡላር ኢዝ አሬንጅመንት ኢንፎርሜሽን ዳታ ኢን በቴብል ታቡላር ፎርም ነው። ዳታው ምንድነው በቴብል መገለጽ ሲችል ነው። ሁለተኛ ዛስ ቫሪስ ቴክኒክስ ታቡላራይዜሽን ኦፍ ስታቲክስ ይባላል ነው። በዚህ ታቡላራይዜሽን ኦፍ ስታቲክስ ይባላል ማለት ነው። ከዛ ፍሪኮንሲ ኦፍ ዲስቶርሽን ፍሪኮንሲ ዲስቶርሽን ማለት ሮ ዳታ ሮ ኤን በክላስ ዩዚንግ ክላስ ኤንድ ፍሪኮንሲ በመጠቀም የሆነ ክላስ እና ፍሪኮንሲ በመጠቀም የምንሰራው ነው። ሪዝኑ ኮንስትራንት ፍሪኮንሲ ዲስቶርሽን መስራት ሪዝኑ ምንድነው? ኦርጋናይዝ ዳታን ኦርጋናይዝ እና ኤንድ ሚኒንግፉል እንዲኖር ኤንድ ኢንታንጂብል ዋይ። ሁለተኛ ዲተርማይን ኔቸር ሻፕ ኦፍ ዲስቶርሽን ለማወቅ ሻፑን ለማየት ፋሲሊቴት ኮንሴፕቹዋል ፕሮዲዩስ ሜዥር ኦፍ አቨሬጅ ስፕሪድ ድሮ ቻርት ግራፍ ኤንድ ፕሬዘንቴሽን ኦፍ ዳታ። ከዛ ኮምፓሪዥን ቢትዊን ዲፈረንት ዳታ ሴት ለነኚህ እንደሚያገለግል ነው። ከዛ ፍሪኮንሲ ዲስቶርሽን በሶስት ይከፈላል። ካታጎሪካል፣ አንግሩፕድ፣ ግሩፕድ በሶስት ነገር እናያለን። በጣም አጠር ቅልል ባለች መልክ እናያታለን። ካታጎሪካል፣ አንግሩፕድ፣ ግሩፕድ ፍሪኮንሲ ብለን ካታጎሪካል ፍሪኮንሲ ዲስቶርሽን ምን ዩዝቱ ምንድነው? ካታጎሪካል ስንል ዳታ ኢዝ ኳሊታቲቭ ነው። ቅድም ብለናል ዳታው ኳሊታቲቭ ነው ብለናል ካታጎሪካል። ሁለተኛ ዘ ስኬል ኦፍ ሜዠርመንት ኦፍ ዳታ አር ኖሚናል ኦር ኦርዲናል ነው ብለናል። ቅድም ዳታው ኖሚናል ነው ወይም ኦርዲናል ነው። ኳሊታቲቭ ከሆነ ኖሚናል ኦርዲናል ነው። ካታጎሪካል ምንድነው ነው ብለናል። ስሪ ሜጀር ኮምፖነንት ኦፍ ካታጎሪካል ፍሪኮንሲ ዲስቶርሽን አለ። የመጀመሪያው ክላስ፣ ታሊ ኤንድ ፍሪኮንሲ የሚባሉ ሶስት ክላሶች አሉት። እነሱን ወደፊት የምናየው የሆነ ለምሳሌ ሀቭ አይደንቲፋይ ፍሪኮንሲ ዲስቶርሽን ክላስ አለ፣ ታሊ፣ ፍሪኮንሲ፣ ፕሬዘንት ፐርሰንት ማለት ከዛ እነኝህን የምናይበት የሆነ ለምሳሌ በአንግሩፕ ዳታ ምንድነው? ሶሻል ወርከር ኮሌክት ዘ ፎሎዊንግ ማተር ነው። ከ25 ዳታዎች አሉ። እነኚህ ደብሊውዲ የሚሉትን እነኚህ ስንቆጥራቸው ብዛታቸው 25 ናቸው። እና ኤም ማለት ማሬድ ያላገባ፣ ኤስ ማለት ሲንግል፣ ደብሊው ማለት ዋይድ ወርድ፣ ዲ ማለት ዳይቨርስ ነውና እነኚህ ምንድነው የተገለጹት የሚሉትን እነኚህን ስታቲክሳቸው ምንድነው ድግግሞሻቸው ስንት ነው የሚሉትን ማየት ነው። ለምሳሌ ኤም ማለት ስንት 5 ጊዜ ተደግሟል፣
ስንት ፐርሰንት? 20% ማለትም ፐርሰንቱ እንዴት እንደሚሰራ ካልገባችሁ በጣም ቀላል ነው። ለ25 ማካፈል ነው። አብዝተን 1% ስንት ነው? 20 ጠላላ ስንት ነው? 20 ሲባዛ በመቶ ሲካፈል ለ25 ብለን ማስቀመጥ እንችላለን ማለት ነው። ግሩፕ ፍሪኮንሲ ዲስትሪቢዩሽን የምንለው ደግሞ ስሞል ሴት ኦፍ ዳታ እነኚህ ፈተና ይመጣሉ። ግሩፕ ፍሪኮንሲ ዲስቶርሽን ዳታ የምንለው ኮንስታንት ፎር ስሞል ሴት ኦፍ ዳታ ኦር ዳታ ዲስክሪት ቫሪያብል ይባላል። እነኚህ ያዘው ስሪ ሜጀር አሉት። ይሄም ስሪ ሜጀር አለው። ክላስ ኦፍ ጣሊ ኤንድ ፍሪኮንሲ ምን ይሄም አለው። ከዛ የሆነ ዳታ ተሰጠን ከ30 እስከ 40 የሆነ ዳታ ተሰጠን 30 40 90 አይ ሚን 41 39 41 30 እነኚህ ምንድነው ፍሪኮንሲያቸውን መጻፍ ነው። ኤጅ ናቸው። የአንድ ኤጅ ኦፍ ዳታ 20 ሚሊዮን የአንድ ኦፍ ኤጅ ዳታ 20 ሚሊዮኖችን መመልከት እንችላለን ማለት ነው። ከዛ እያንዳንዱ ፍሪኮንሲ እንደዚህ ካየን ወደ ፍሪኮንሲያቸውን ዳታ ዘፍሊንግ 20 ሚሊዮን የ20 ሚሊዮን 20 ናቸው። እነኚህ ዳታዎች ውስጥ 30 41 የሚወሳው ቆጥረው ምንድናቸው ስንት ነው የሚሆነው 20 ናቸው። የነኚህ አቴንድ ቢዝነስ ኤዱኬሽን ላስት ይር ላይ ባለፈው ላይ አቴንድ ያደረጉ ናቸው እና የነኚህ ፍሪኮንሲያቸው ስንት ነው የሚሉትን በእንትን ሲገመት ለምሳሌ 29 ስንት ጊዜ ያለ አንድ ጊዜ ያለ 30 ስንት ጊዜ ያለ አራት ጊዜ እኔ ጣሌ ደግሞ ምነው አንድ ፍሪኮንሲ ካልሆነ አራት ከሆነ አራት እንደዚህ በመለከት ማስቀመጥ ነው። የሚያወዛግብ አይደለም። ግሩፕ ፍሪኮንሲ የሚለውን ቀጣይ የምናይ ይሆናል። እስከዛ ካላችሁ ጥያቄ ኮሜንት ላይ እንትን ማለት ይቻላል። ቪዲዮ የሚጠቅማችሁ ከሆነ ሰብስክራይብ ማድረግ ትችላላችሁ። የማይጠቅማችሁ ከሆነ ችግር የለም። እስከምንገናኝ ድረስ ቻው ቻው።